በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎተ ሐሙስ። ከስቅለትና ከትንሣኤ በፊት ያለው ሐሙስ በቤተ ክርስቲያን የተለያዩ ስያሜዎች አሉት። አንድ ሕጽበተ እግር ይባላል። ይህ ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱን እግር በማጠቡ ምክንያት ነው። ይህም የሚያሳየው የዓለምን ኃጢአት ለማጠብ የመጣ መሆኑን ነው። ይህን ለማስታወስ ዛሬ ካህናት በተለይ ሊቃነ ጳጳሳት በመካከላችን ተገኝተው የእኛንና የሕዝቡን ኃጢአት አጠብን ሲሉ በቤተ ክርስቲያን የተገኙትም ምእመናን እግር በወይንና በወይራ ቅጠል ሲያጥቡ ያረፍዳሉ። የዮሐንስ ወንጌል ምዕራፍ 13 ከቁጥር 4 እስከ 15። 2. የጸሎተ ሐሙስ ይባላል። የዓለም መድኃኒት ኢየሱስ ክርስቶስ የሚደክም ሥጋን የተዋሃደ አምላክ ፍጹም ሰው መሆኑን ለመግለጽና ለአርያነት ጠላቶቹ መጥተው እስኪይዙት ድረስ በጌቴሴማኒ ሲጸልይ በመቆየቱ ነው። የማቴዎስ ወንጌል ምዕራፍ 26 ከቁጥር 36። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1። 3. የምስጢር ቀን ይባላል። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ በዚህች ዕለት ተመስርቷል። ይኸውም ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው፣ እንካችሁ ብሉ። ጽዋውንም አንስቶ አመሰገነ። ይህም ስለ እናንተ ነገ በመስቀል ላይ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት እኛን ከእርሱ ጋር አንድ የምንሆንበትን መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጠበት ቀን በመሆኑ የተሰጠ ስያሜ ነው። በዚህች ዕለት ቅዳሴ ይቀደሳል። የሚቀደሰውም በለሆሳስ ወይም በዝግታ ሲሆን እንደ ቃጭል በመሆን የሚያገለግለው ጸናጽል ነው። ይህም የአይሁድ ጌታችንን ለመያዝ ሲመጡ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴም ኑዛዜ አይደረግም። ስርዓተ ቅዳሴ ቁርባን ግን ይፈጸምበታል። ይህም ጌታችን የሰጠው ዘላለማዊ ቃል ኪዳን ለማሰብ ነው። በዚህች ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦ ተዘጋጅቶ ቅዱስ ሥጋውንና ክቡር ደሙን መቀበል ይኖርበታል። 4. የአዲስ ኪዳን ሐሙስ ይባላል። ምክንያቱም መስዋዕተ ኦሪት ማለትም በእንስሳ ደም የሚቀርበው መስዋዕት ማብቃቱ ተገልጾ ለድህነተ ዓለም ራሱን የወደደ መስዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። የሉቃስ ወንጌል ምዕራፍ 22 ከቁጥር 18 እስከ 20። ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን የአዲስ ኪዳን ነው፣ ከእርሱም ጠጡ በማለቱ ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት በመሆኑ በማሰብ የቃል ኪዳኑን ፈጻሚዎች፣ ጠባቂዎች መሆን እንደሚገባን እንማራለን። 5. የነጻነት ሐሙስ ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን የሰው ልጅ ያጣውን ክብር መልሶ ማግኘቱን የተረጋገጠበት ቀን ስለሆነ ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታውን የሚያደርገውን አያውቅምና ወዳጆቼ ግን ብያችኋለሁ በማለት የዮሐንስ ወንጌል ምዕራፍ 15 ከቁጥር 15 ከባርነት ነጻ የወጣንበት ቀን መሆኑን በመጽሐፍ ቅዱስ በግልጽ ያስረዳል። ስለዚህም እያንዳንዳችን ክርስቲያኖች ከኃጢአት ባርነት በመራቅ ከእግዚአብሔር ሕይወትን በቅድስና መምራት ይኖርበታል። እርሱም ጠላቶቹ ስንሆን ወዳጆቹ አድርጎናልና። የማቴዎስ ወንጌል ምዕራፍ 26 ከቁጥር 17 እስከ 19። 6. የመጨረሻው አረንጓዴ ሐሙስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአትክልት ቦታ ስለ ጸለየ አረንጓዴ ሐሙስ ይባላል። ዝቅ ብሎ ትሕትናን አክብሮትን ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የጸሎተ ሐሙስ ስያሜ ከነዚህን ከላይ ያሉትን 6 ነገሮችን ያመለክታል። መንፈስ ቅዱስ አሐዱ አምላክ አሜን። ስቅለት። ሰሙነ ሕማማት አርብ ወይም 54ኛው ቀን ስቅለት በመባል ይታወቃል፣ ወይም ስቅለተ ክርስቶስ በመባል ይታወቃል። የማይሞት እርሱ ሞትን ይሽረው ዘንድ ሙታችንን ያድን ዘንድ ሞተ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክርስቶስን ሕመምና መከራውን ለማሰብ ከሆሳዕና ሰንበት ጀምሮ እስከ ትንሣኤው ያለው ሳምንት ሰሙነ ሕማማት ብላ ትጠራዋለች። በዚህም ሳምንታት ውስጥ ያሉ ቀናት ሁሉ እያንዳንዳቸው የተለያዩ ምስጢር ተፈጽሞባቸዋል። ዕለተ ዓርብ ግን የሁሉ ነገር መገባደጃ ወይም መደምደሚያ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነገረ ድኅነቱን የፈጸመበት በመሆኑ ይለያል። ቤተ ክርስቲያን በዓል አድርጋ አይሁድ ያደረሱበትን ስቃይ፣ መገረፍና መመታቱን፣ መቸንከርና መሰቀሉን፣ ፈጣሪ ሆኖ ሳለ መሞትና ወደ መቃብር መውረዱን እያሰበች በልዩ ስርዓት ታከብረዋለች። ይህ የተቀደሰ ዓርብ በዓለ ስቅለት ይባላል።
ምእመናን ይህን በዓል እንደሌላው ጊዜ በመብል በመጠጥ ሳይሆን በጾምና በስግደት ያከብሩታል። የበረቱት ከሌሊት ጀምሮ የዘገዩም ከእኩለ ቀን በፊት ባሉ ሰዓታት ቀድመው በየአጥቢያ አብያተ ክርስቲያናት ይሰበሰባሉ። በዚህች ዕለት በቤተ ክርስቲያን ውስጥ ምሳሌና በምስጢር የተዋበ ስርዓት ይከናወናል። አገልግሎቱን የሚመሩት ካህናትና ዲያቆናት ከተገኘ ጥቁር ቀጽላ ያለው ልብስ ይለብሳሉ፣ ሐዘን ነውና። የመቅደሱም ወይም ደግሞ የቅድስተ ቅዱሳኑ መጋረጃም እንዲሁም ይለብስና ይዘጋል። ከፊቱም እንደ አልጋ ያለ ነገር መጎናጸሻ ተነጥፎበት ይዘጋጅና በላዩ ላይ ቅዱስ ወንጌል ጻሕልና ጽዋዎች ይቀመጣሉ። የሞቱ ምሳሌ ሆነ አጎበር እንደ አስከሬን ተጠቅልሎ በዚሁ ላይ ይዘረጋል። በራስጌና በግርጌው የወርቅና ለምድ ይደረጋል። ከነዚህ ሁሉ ንዋየ ቅድሳት ጋር 3 የመጾር መስቀሎች እንዲሁም በመካከለኛ በቀኝና በግራ አብረው ይቆማሉ። በመካከለኛ መስቀል ላይ የክርስቶስ ለስቅለት ይደረግበታል። በዚህ ጎንና ጎን ደግሞ ካህናት ከርቤ ጨምረው በገመድ እየሳቡ የሚያጥኑበት ጽናዎች በተዘጋጀው የመቅደስ መጋረጃ ላይ በገመድ ታስረው ይሰቀላሉ። ይህም ጌታችን በሰቃዮቹ አይሁድ እጅ በገመድ ታስሮ ወደፊትና ወደ ኋላ እየተጎተተ መንገላታቱን ለማሳየት ነው። ይህ ሁሉ በዕለተ ዓርብ በአምላካችን ላይ የሆነውን ለማሰብ ነው። ምንባባቱን በዕዝል የሚያዜመው ዜማ በየሰዓቱ የሚደረገው እያንዳንዱ ክንውን ሲታከልበት ደግሞ ይህ ቤተ ክርስቲያን ምን ያህል በክርስቶስ የከበረች መሆኗን፣ ይህ ሁሉ የሚከናወንበት ዕለተ ዓርብ ምን ያህል የተቀደሰ እንደሆነ እንረዳለን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በሰላም አሜን። ክራላይሶ